በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም የተወደዳችሁ ኦርቶዶክሳውያን የቤተክርስቲያን ልጆች፣ የተዋህዶ ልጆች ሁላችሁ በመላው ዓለም የምትገኙ የእግዚአብሔር ጸጋና ሰላም ከሁላችን ጋር ይሁን። እንደ እግዚአብሔር ቅዱስ ፈቃድ በአዲስ መርሃ ግብር ተገናኝተናል። ከዚህ በኋላ በጣም በአጭር ደቂቃ ውስጥ 10-15 ደቂቃ ውስጥ መሰረታዊ የሆኑ ትምህርቶችን እንማራለን። ለህይወታችን የሚጠቅሙ ተስፋን የሚሰጡ በእግዚአብሔር እንድናምን የሚያደርጉ ደግሞም ከሞት በኋላ ህይወትን አሻግረን እንድንመለከት ተስፋን የሚሰጡ ትምህርቶችን በዚህ ውስጥ አጠር ላሉ ደቂቃዎች እየተማማርን በዚህ መልኩ ቀለል ባለ ሁኔታ እንቀጥላለን። ይህንን መርሃ ግብር ብዙ ወጣቶች ተመልክተው እንዲጠቀሙበት፣ እንዲያተርፉበት፣ ተስፋ የቆረጡ ወጣቶች፣ ህይወታቸው የተበላሸባቸው ወጣቶች፣ በተለያየ ሱሳሱስ ውስጥ ያሉ ወጣቶች መርሃ ግብሩን አይተው ይህንን ትምህርት ሰምተው እንዲጠቀሙበት ሁላችሁም ሼር፣ ሰብስክራይብ፣ ላይክ በማድረግ ደግሞም ሐሳባችሁን በኮሜንት ላይ በመጻፍ እንድትገልጡ በክርስቶስ ፍቅር ጠይቃችኋለሁ። ወደ ትምህርታችን እንግባ። ዛሬ የምንማማርበት የትምህርታችን መነሻ የሚሆነው መዝሙረኛው ዳዊት በመዝሙር 90 ከቁጥር 1 ጀምሮ የተናገረውን ቃል መነሻ በማድረግ እንማራለን። በርዕስነት የምናነሳው ከሚያስደነግጥም ነገር ያድነሃልና የሚል ይሆናል። ዓለም ላይ ብዙ አስደንጋጭ ነገሮች አሉ። ሁላችሁ እንደምታውቁት የሚያስደነግጡ፣ የሚያስፈሩ፣ የሚያሸማቅቁ ብዙ ነገሮች አሉና መዝሙረኛው ዳዊት ምን አለ? በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መታመኛዬ እለዋለሁ፣ አምላኬና መሸሸጊያዬ ነው፣ በእርሱ እታመናለሁ። እርሱ ከአዳኝ ወጥመድ ከሚያስደነግጥም ነገር ያድንሃልና በላባዎቹ ይጋርድሃል፣ በክንፎቹም በታች ትተማመናለህ። እውነት እንደ ጋሻ ይከብባል፣ ከሌሊት ግርማ በቀን ከሚበር ፍላጻ፣ በጨለማ ከሚሄድ ክፉ ነገር፣ ከአደጋና ከቀትር ጋኔን አትፈራም። በአጠገብህ 1000 በቀኝህም 10,000 ይወድቃሉ፣ ወደ አንተ ግን አይቀርብም። በዓይኖችህ ብቻ ትመለከታለህ፣ የኃጥአንን ብድራት ታያለህ። አቤቱ አንተ ተስፋዬ ነህና ልዑልን መጠጊያ ያደረግ። ክፉ ነገር ወደ አንተ አይቀርብም፣ መቅሰፍትም ወደ ቤትህ አይገባም። በመንገድህ ሁሉ ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋልና፣ እግርህም በድንጋይ እንዳትሰናከል በእጆቻቸው ያነሱሃል። በተኩላና በእባብ ላይ ትጫማለህ፣ አንበሳውንና ዘንዶን ትረግጣለህ። በእኔ ተማምኗልና አስጥለዋለሁ፣ ስሜንም አውቋልና እጋርደዋለሁ። ይጠራኛል እመልስለትም አለው። በመከራውም ጊዜ ከእርሱ ጋር እሆናለሁ፣ አድነዋለሁ፣ አከብረውም አለው፣ ረጅምን ዕድሜ አጠግበዋለሁ ይላል። እንግዲህ አሁን የተናገርነው ከመዝሙር 90 ከቁጥር 1 እስከ ቁጥር 16 ድረስ ያለውን መዝሙረኛው ዳዊት የዘመረውን ዝማሬ ነው የምናየው። የዳዊት የምስጋና መዝሙር ነው የሚለው ስትመለከቱ፣ የዳዊት የምስጋና መዝሙር። ዳዊት ሲያመሰግን በልዑል መጠጊያ የሚኖር አለ። በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል። ስለዚህ በእግዚአብሔር የሚያምን ሰው ልዑልን መጠጊያው ያደረገ፣ ይኸውላችሁ በእግዚአብሔር ማመን ማለት ራስን ለእግዚአብሔር አሳልፎ መስጠት፣ በእግዚአብሔር መደገፍ፣ በእግዚአብሔር መመካት። መጽሐፍ እንደሚናገር የሚመካ ቢኖር በእግዚአብሔር ይመካ ተብሎ እንደተጻፈ በእርሱ መመካት፣ በእርሱ መደገፍ፣ ራስን ለእርሱ አሳልፎ መስጠት። ስለዚህ መጠጊያ እርሱ እንደሆነ፣ አምባ እርሱ እንደሆነ፣ መሸሸጊያ እርሱ እንደሆነ አውቆና አምኖ ራስን ለእግዚአብሔር መስጠት ነው። ስለዚህ ዳዊት ምን አለ? በልዑል መጠጊያ የሚኖር ልዑልን አምባው ያደረገ፣ ልዑልን መጠጊያው ያደረገ፣ ልዑልን መሸሸጊያው ያደረገ፣ እግዚአብሔር የክፉ ቀኔ ነው ብሎ ራሱን በእግዚአብሔር ላይ የጣለ፣ ራሱን ለእግዚአብሔር የሰጠ። ታውቃላችሁ ሰው በክርስትና ህይወቱ በጣም እያደገ ሲሄድ የእግዚአብሔር ጥገኛ ነው የሚሆነው። እግዚአብሔር ላይ ነው የሚደገፈው። ሁሉንም ነገር በእግዚአብሔር እንደሚያልፍ ያምናል። ያለ እግዚአብሔር ቸርነት፣ ያለ እግዚአብሔር እርዳታ ምንም ነገር ማለፍ እንደማይቻል የተረዳ ሰው ራሱን ለእግዚአብሔር አሳልፎ ይሰጣል። እርሱኛው ሰው ደግሞ ምንድን ነው የሚሆነው የሚለው መዝሙረኛ ዳዊት ምን አለ? በአምላክ ጥላ ውስጥ ያድራል አለ። ያድራል ማለት ምሽት ነው። እንግዲህ ከመሸ በኋላ ማደሪያው፣ የዕድሜው ፍጻሜ ማብቂያው የአምላክ ጥላ ነው። መንግስተ ሰማያት ነው። የዘላለም ህይወት ነው። ስለዚህ ልዑልን መጠጊያው አድርጓል። በምድር በህይወት እያለ ልዑልን ተጠግቶታል። እግዚአብሔርን አምኗል። በእግዚአብሔር ተደግፈዋል። ወደ እግዚአብሔር መጥቷል። ከዚያ በኋላስ ማምሻው፣ ማደሪያው፣ የመጨረሻ መኖሪያው በልዑል ጥላ ውስጥ ነው የሚኖረው። ሞት አያገኘውም፣ ክፋት አያገኘውም፣ አመፅ አያገኘውም፣ እሳት አያገኘውም፣ ሲኦል አያገኘውም፣ ገሃነም አያገኘውም። ምክንያቱስ በልዑል መጠጊያ ውስጥ ነው ያለው።
በአምላክ ጥላ ነው የተከለለው። አምላክ ሸፍኖታል፣ አምላክ ጋርዶታል፣ አምላክ ጠብቆታል። ስለዚህ አምላካችን እንዲጠብቀን በአምላካችን ጥላ ውስጥ እንድናድር፣ በአምላካችን ጥላ ውስጥ እንድንኖር፣ በእርሱ በረከት፣ በእርሱ ፍቅር፣ በእርሱ ቸርነት፣ በእርሱ ደግነት፣ በእርሱ ስጦታ እንድንኖር በአምላክ ጥላ ውስጥ ለማደር በመጀመሪያ ልዑልን መጠጋት ያስፈልጋል። እግዚአብሔርን መጠጋት፣ ወደ እግዚአብሔር መቅረብ። ስለዚህ መዝሙረኛውን አለ በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አለ አንተ መታመኛዬ እለዋለሁ፣ አምላኬና መሸሸጊያዬ ነው፣ በእርሱም እታመናለሁ አለ። አምላኬ ነው ካለ በኋላ ምን አለ? መሸሸጊያዬ ነው። ስለዚህ በእርሱ እታመናለሁ። መሸሸጊያ ያጣችሁ፣ መሄጃ ያጣችሁ፣ የሚቀርባችሁ ሰው የሌለ ተስፋ የቆረጣችሁ ሰዎች ከዳዊት ጋር እንደዚህ በሉ፣ በእርሱ እታመናለሁ፣ እርሱ መታመኛዬ ነው፣ አምላኬ ነው፣ መሸሸጊያዬ ነው ማለት ያስፈልጋል። እርሱን ካመናችሁ፣ በእርሱ ከተደገፋችሁ እርሱ መሸሸጊያ ነው። የእርሱ ጥላ ይከልለናል፣ የእርሱ ጥላ ይጠብቀናል። ምክንያቱስ አምላካችን ነው፣ መታመኛችን ነው፣ መሸሸጊያችን ነው። የሚጠብቀን፣ የሚያኖረን፣ የሚመግበን፣ ስንወጣ ስንገባ፣ ስንተኛ ስንነሳ ሁልጊዜ ከኛ ጋር ያለ አምላካችን እግዚአብሔር እርሱ ስለሆነ ልክ እንደ ዳዊት በእርሱ እታመናለሁ ማለት ያስፈልጋል። በእርሱ እታመናለሁ ምክንያቱ ሲባል እርሱ ከአዳኝ ወጥመድ ከሚያስደነግጥም ነገር ያድናሃልና ይላል። በእውነት እግዚአብሔር ይመስገን። ስለምንሰማው ቃል እግዚአብሔር ይመስገን። በእውነት እግዚአብሔር ይመስገን። ይሄ ቀላል ነገር አይደለም። ከአዳኝ ወጥመድ ከሚያስደነግጥም ነገር ያድናሃል። በዚህ ዘመን የአዳኝ ወጥመድ አለ፣ ክፉ ወጥመድ አለ። በሕይወታችን የተዘረጋ ወጥመድ፣ በኑሯችን የተዘረጋ ወጥመድ፣ በቤተሰቦቻችን የተዘረጋ ወጥመድ፣ በትዳራችን ውስጥ የተዘረጋ ወጥመድ፣ ብዙ የሰይጣን ወጥመዶች አሉ የሚዘረጉ። ከነዚያ ወጥመዶች ሁሉ የሚያድናችሁ ልዑልን መጠጊያ ስታደርጉ፣ አምላኬ መሸሸጊያዬ ነው ስትሉ፣ አምባዬ መጠጊያዬ እርሱ ነው ስትሉ ነው እነዚህን ወጥመዶች እየሰበረ በጥላው እየከለለ እግዚአብሔር የሚያኖራችሁ። እኛ ይኸውላችሁ እግዚአብሔርን ማመን፣ ለእግዚአብሔር መታመን፣ በእርሱ መጠጋት፣ ወደ እርሱ መጠጋት፣ በእርሱ መደገፍ፣ እርሱን አምባ መጠጊያ መሸሸጊያ ማድረግ ስለማንችል ብዙ ጊዜ እንደነግጣለን። ስለዚህ መዝሙረኛው ዳዊት ከላይ በሚገባ ተናገረ። በልዑል መጠጊያ የሚኖር አለ፣ ሁሉን በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መታመኛዬ እለዋለሁ። አዎ መታመኛችን ነው። አምላኬና መሸሸጊያዬ ነው። አዎ አምላካችን ነው። አምላካችን ስለሆነ መሸሸጊያችን ነው። በእርሱ እታመናለሁ አለ። አዎ መታመን ያስፈልጋል በእርሱ። ከታመንን በኋላስ ከአዳኝ ወጥመድ ከሚያስደነግጥም ነገር ያድናሃልና። ብዙ አስደንጋጭ ነገሮች አሉ በዚህ ምድር ላይ። በስራ ቦታችን ላይ ብዙ አስደንጋጭ ነገሮች አሉ። በቤታችን ብዙ አስደንጋጭ ነገሮች አሉ። በዓለማችን ላይ በሚከናወኑ በጦርነት ስጋት፣ በበሽታ ስጋት፣ በረሃብ ስጋት፣ በልዩ ልዩ ስጋት ውስጥ የሚገኙ ብዙ አስደንጋጭ ነገሮች አሉ። ስለዚህ እርሱ አለ ከአዳኝ ወጥመድ ሲዘረጋ እንደነግጣለን፣ እንፈራለን፣ እንሰጋለን። ወጥመድ ውስጥ እንዳንገባ፣ እንዳንጠመድ፣ እንዳንያዝ፣ እንዳንወድቅ፣ ወደ ጉድጓዳቸው እንዳንጣል። ታውቃላችሁ ወጥመድ የሚዘረጋ ሰው አዳኝ ሆኖ እንስሳትን የሚያድን በጫካ በዱር የአደን ስራ የሚሰሩ ሰዎች ወጥመዳቸውን ይዘረጋሉ። ወጥመዳቸውን ሲዘረጉ እንስሳው አያይም፣ የሚጠመደው ሰው አያይም። ስለዚህ ወጥመዳቸው ውስጥ ይገባል። ከወጥመዳቸው በታች ጉድጓድ ሊኖር ይችላል። ወጥመዳቸው የጠበቀ ሊሆን ይችላል። ግን ልዑልን መጠጊያው ያደረገ፣ እግዚአብሔርን መሸሸጊያው ያደረገ በአምላክ ጥላ ውስጥ ያለ ሰው ግን ከአዳኝ ወጥመድ ይድናል። ከሚያስደነግጥም ነገር ወጥመዳቸው ሊያስደነግጥ ይችላል። ያዘጋጁልን ወጥመድ አስደንጋጭ ነው። በብዙ ወጥመድ ውስጥ ገብተን ደንግጠን ሊሆን ይችላል። ግን ከአዳኝ ወጥመድ ከሚያስደነግጥም ነገር ያድንሃልና በላባዎቹ ይጋርድሃል፣ በክንፎቹም በታች ትተማመናለህ። እውነት እንደ ጋሻ ይከብሃል። ከሌሊት ግርማ፣ በቀን ከሚበር ፍላጻ፣ በጨለማ ከሚሄድ ክፉ ነገር አትፈራም። የሚያስደንቅ ቃል ነው። አትፈራም። ምክንያቱስ እግዚአብሔር ካንተ ጋር ነው። እግዚአብሔር ካንተ ጋር ነው። አትደነግጥም። እግዚአብሔር ካንተ ጋር ነው።
አንገትህን አትደፋም፣ እግዚአብሔር ካንተ ጋር ነው፣ ይጠብቀሃል። ለዚህ ነው እኮ እዚሁ መዝሙረኛው ዳዊት መዝሙር 26 ከቁጥር 1 ጀምሮ እንደዚህ ይላል፣ እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? እግዚአብሔር የሕይወቴ መታመኛዋ ነው፣ የሚያስደነግጠኝ ማን ነው? ክፉዎች አስጨናቂዎቼ ጠላቶቼም ሥጋዬን ይበሉ ዘንድ በቀረቡ ጊዜ እነርሱ ተሰናከሉና ወደቁ። ሰራዊትም ቢሰፍርብኝ ልቤ አይፈራም፣ ሰልፍም ቢነሳብኝ በዚህ እተማመናለሁ። እግዚአብሔርን አንዲት ነገር ለመንኩት፣ እርሷንም እሻለሁ፣ በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ። ልብ በሉ፣ እግዚአብሔር አለ ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? እግዚአብሔር ብርሃኔ ነው፣ ጨለማ አያስፈራኝም። እግዚአብሔር ብርሃኔ ነው፣ በሽታ አያስፈራኝም። ምክንያቱስ እግዚአብሔር መድኃኒቴ ነው፣ ሞት አያስፈራኝም። እግዚአብሔር መድኃኒቴ ነው፣ ህመም አያስፈራኝም። እግዚአብሔር መድኃኒቴ ነው፣ የዚህ ዓለም መከራ አያስፈራኝም። እግዚአብሔር ብርሃኔ ነው፣ የጠላት ወጥመድ አያስፈራኝም። ምክንያቱስ በእርሱ ብርሃን እሄዳለሁ። በእርሱ ብርሃን ውስጥ ሁሉ ነገር የተገለጠ ነው። ከእግዚአብሔር የተደበቀ፣ ከእግዚአብሔር የተሰወረ፣ ከእግዚአብሔር የተሸሸገ አንዳች ነገር የለምና። ስለዚህ ከሚያስደነግጥ ነገር ያድነሃል፣ በላባዎቹ ይጋርድሃል። ምክንያቱስ እርሱ ብርሃናችንና መድኃኒታችን ነው። የሚያስፈራን ማን ነው? እግዚአብሔር የሕይወቴ መታመኛዋ ነው፣ የሚያስደነግጠኝ ማን ነው አለ። ከዳዊት ጋር እንደዚህ ልናመሰግን ይገባል። እግዚአብሔር ብርሃኔ ነው፣ እግዚአብሔር መድኃኒቴ ነው፣ እግዚአብሔር የሕይወቴ መታመኛዋ ነው። የሚያስደነግጠኝ ማን ነው? የሚያስፈራኝ ማን ነው? የጠላትን ወጥመድ እርሱ ሰብሮ ያሻግራል። ጨለማውን ይገፋል፣ ምክንያቱስ እርሱ ብርሃናችን ነው። ህመሙን ያስወግዳል፣ ምክንያቱስ እርሱ መድኃኒታችን ነው። እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? እግዚአብሔር የሕይወቴ መታመኛዋ ነው፣ የሚያስደነግጠኝ ማን ነው? በብዙ ነገር የደነገጣችሁ ልክ እንደ ዳዊት እግዚአብሔር ብርሃኔና መድኃኒቴ ነው ልንል ይገባል። በብዙ ነገር የተሸበራችሁ፣ የተጨነቃችሁ፣ ተስፋ የቆረጣችሁ፣ ከዚህ በኋላ ዋጋ የለኝም ያላችሁ ሰዎች ልክ እንደ ዳዊት እንደዚህ ማለት አለባችሁ። እግዚአብሔር የሕይወቴ መታመኛዋ ነው፣ የሚያስደነግጠኝ ማን ነው? ሕይወታችን የታመነችው በእግዚአብሔር ነው። ገንዘብን ተስፋ አድርገን አይደለም የምንኖረው። ስልጣን ተስፋ አድርገን አይደለም የምንኖረው። በምድር ያለውን ቁሳቁስ ተስፋ አድርገን አይደለም የምንኖረው። የሕይወታችን መታመኛ፣ የሕይወታችን ተስፋ፣ የሕይወታችን አለኝታ፣ የሕይወታችን መመኪያ፣ መጠጊያ፣ መሸሸጊያ እግዚአብሔር ነው። እግዚአብሔር ነው። ስለዚህ እግዚአብሔር አለ ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? እግዚአብሔር የሕይወቴ መታመኛዋ ነው፣ የሚያስደነግጠኝ ማን ነው? ክፉዎች አለ አስጨናቂዎች ጠላቶቼ አለ ሥጋዬን ይበሉ ዘንድ በቀረቡ ጊዜ እነርሱ ተሰናከሉና ወደቁ። ምክንያቱስ ወጥመዳቸውን ልዑል ሰብሮታልና፣ ልዑል በጥላው ከልሎናልና ጋርዶላንላ። ስለዚህ የጠላትን ወጥመድ ሰብሯልና እግዚአብሔር አሻግሮናልና የሚያስደነግጥ ነገር የለም። ከሚያስደነግጥ ነገር እግዚአብሔር አድኖናልና በልዑል እንመካለን፣ በእርሱ እንደገፋለን። የሕይወታችን መታመኛዋ እርሱ ነው። ስለዚህ ልንፈራ አይገባም፣ ልንደነግጥ አይገባም፣ ልንወድቅ ልንሸማቀቅ አይገባም። የሕይወታችን መታመኛ እርሱ ስለሆነ መዝሙረኛው አሁንም እንደዚህ ይላል፣ እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም። በለመለመ መስክ ያሳድረኛል፣ በዕረፍቷ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ አንተ ከእኔ ጋር ነህና ክፉን አልፈራም። በትርህና ምርኩዝህ እነርሱ ያጽናኑኛል። በፊቴ ገበታን አዘጋጀህልኝ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባ። ጽዋዬም የተረፈ ነው። ቸርነትና ምሕረትህ በሕይወቴ ዘመን ሁሉ ይከተሉኛል፣ በእግዚአብሔርም ቤት ለዘላለም እኖራለሁ በማለት ይናገራል። ስለዚህ በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል። መዝሙር 22 ላይ እግዚአብሔር እረኛዬ ነው የሚያሳጣኝም የለም ካለ በኋላ በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም አለ። መጨረሻ ላይ በእግዚአብሔርም ቤት ለዘላለም እኖራለሁ አለ። መዝሙር 26 ላይ እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? እግዚአብሔር የሕይወቴ መታመኛዋ ነው፣ የሚያስደነግጠኝ ማን ነው? ክፉዎች አስጨናቂዎቼ ጠላቶቼ ሥጋዬን ይበሉ ዘንድ በቀረቡ ጊዜ እነርሱ ተሰናከሉና ወደቁ። ሰልፍን ቢነሳብኝ በዚህ እተማመናለሁ። እግዚአብሔርን አንዲት ነገር ለመንኩት፣ እርሷንም እሻለሁ፣ በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ። መዝሙረኛው ዳዊት ከጠላት ወጥመድ
ካለፈ በኋላ መጨረሻውን የሚያደርገው በእግዚአብሔርም ቤት ለዘላለም እኖራለሁ፣ በእግዚአብሔርም ቤት እንድኖር እለምናለሁ፣ በልዑል መጠጊያ በእርሱ ጥላ ውስጥ ማደርን እናፍቃለሁ፣ እርሱን እሻለሁ በማለት ይናገራል። ስለዚህ ወገኖቼ በዚህ ዓለም ላይ ብዙ የሚያስደነግጡ ነገሮች አሉ፣ ብዙ የሚያስፈሩ ነገሮች አሉ፣ ብዙ የሚያሸማቅቁ ነገሮች አሉ፣ ብዙ ተስፋ የሚያስቆርጡ ነገሮች አሉ። ከነዚህ ከሚያስሸማቅቁ ተስፋ ከሚያስቆርጡ ከሚያስደነግጡ የጠላቶቻችን ወጥመድ ለማለፍ የምንችልበት ትልቁ ቀስታችንና ማምለጫችን በእግዚአብሔር መታመን፣ በእግዚአብሔር መደገፍ፣ ራስን ለእርሱ አሳልፎ መስጠት፣ ቤትን ለእግዚአብሔር አሳልፎ መስጠት፣ ትዳርን ለእግዚአብሔር አሳልፎ መስጠት፣ ኑሮን ለእግዚአብሔር አሳልፎ መስጠት፣ ሁሉንም ነገር ለእግዚአብሔር መስጠት። በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መታመኛዬ እለዋለሁ፣ አምላኬና መሸሸጊያዬ ነው፣ በእርሱ እታመናለሁ፣ እርሱ ከአዳኝ ወጥመድ ከሚያስደነግጥም ነገር ያድንሃልና በላባዎቹ ይጋርድሃል፣ በክንፎቹም በታች ትተማመናለህ በማለት መዝሙረኛው በምስጋና ለእግዚአብሔር እንደዘመረ እኛም ደግሞ በሕይወታችን ውስጥ የጠላትን ወጥመድ እግዚአብሔር አሻግሮናል። ጨለማውን ገፎ እግዚአብሔር ብርሃን ሆኖናል። በሽታውን አስወግዶ እግዚአብሔር መድኃኒት ሆኖናል። የዚህን ዓለም ነገር ሁሉ እግዚአብሔር እያስወገደ እየከለለ እየጋረደ ከክፉ እየጠበቀ ወደ ቤት መቅሰፍት እንዳይገባ ወደ ኑሮ መቅሰፍት እንዳይገባ ከክፉ አድራጊዎችና ከመቅሰፍት ሁሉ እግዚአብሔር እየጋረደ እየጠበቀ እየከለለ ደግሞ በመከራችን ቀን እየሰማን ክፉ ነገር በደረሰብን ቀን እየሰማን እያደመጠን ያንን ክፉ ነገር እያሻገረ እግዚአብሔር በሕይወታችን ጠብቆናልና በሕይወታችን ሁሉ ይህንን እየዘመርን በዚህ እግዚአብሔርን እያመሰገንን እንድንኖር እግዚአብሔር ሁላችንንም ይርዳን። ይህ መዝሙር 90 በሕይወታችን ውስጥ እጅግ በጣም መሰረታዊ የሆነ ጠዋትና ማታ ሁልጊዜ በልባችን ልንጸልየው የሚገባው ስራ ገበታችን ላይ ስንገባ ይህንን እየጸለየን እንድንገባ፣ ወደ ቤታችን ስንገባ ይህንን እየጸለየን እንድንገባ፣ ደግሞ ከቤታችን ስንወጣ ይህንን እየጸለየን እንድንወጣ እግዚአብሔር ሁላችንንም ይርዳን። እጅግ በጣም መሰረታዊ ጸሎት ስለሆነ ጸሎት ብቻ ሳይሆን ምስጋናም ስለሆነ በውስጡ ልመናም አለው ምስጋናም አለው። እንዲጠብቀን እንለምነዋለን፣ ደግሞ ስለጠበቀንም እናመሰግነዋለን። ከሚያስደነግጥም ነገር ያድንሃል። ከክፉ ነገር ከሚያስደነግጥም ነገር ከጠላትም ወጥመድ ሁሉ እግዚአብሔር ጠብቆ እንዲያኖረን ቅዱስ ፈቃዱ ይሁንልን። ይህ ትምህርት ለብዙ ሰዎች እንዲደርሳቸውና ሰዎች እንዲጽናኑበት ሁላችሁም ሰብስክራይብ፣ ላይክ፣ ሼር በማድረግ እንድታገለግሉ በክርስቶስ ፍቅር ጠይቃችኋለሁ። የእግዚአብሔር ጸጋ ከሁላችን ጋር ይሁን። የእናታችን የእመቤታችን የቅድስት ድንግል ማርያም ምልጃ ጸሎት አይለየን። የቅዱሳን መላእክት ፍጹም ጥበቃ፣ የአባቶቻችን ጸጋና በረከት ከቤታችን ከኑሯችን ከሁላችን ጋር ለዘላለሙ ጸንቶ ይኑር። አሜን።